እሺ ሰላም እንዴት ናችሁ? እንግዲህ ዛሬ ኢንትሮዳክሽን ቱ ፋርማሲ ነው የምናየው። ለፋርማሲ ተማሪዎች የተዘጋጀ ኢንትሮዳክሽን ፓርት ያው ለሰከንድ ይር ተማሪዎች ማለት ነው። ያው የተወሰነ ኮንሰፕት ስለ ፋርማሲ እንዲኖራቸው ነው። የተለያየ ተርሚኖሎጂዎች አሉ። ስለ ፋርማሲ ዲፊኒሽን ኦፍ ፋርማሲ፣ የተለያየ ሂስትሪ ኦፍ ፋርማሲ እናያለን። እሺ እንግዲህ እንደተለመደው አልላችሁም፣ በቃ እናንተ በፍላጎታችሁ አድርጉ። እሺ እንቀጥል። እሺ እንግዲህ ያው ፋርማሲ ሎጎ እነዚህን ሁሉ እናያለን። እንግዲህ እሺ ኔም ኦፍ ኮርስ ኢንትሮዳክሽን ቱ ፋርማሲ ነው። ኮርስ ኮድ እንግዲህ ያው እንደምታዩት ነው። ሞዱል ኔም ኢንትሮዳክሽን ቱ ፋርማሲ ሞዱል ብላችሁ በዚህ በላይኛው ኮድ ማግኘት ትችላላችሁ። ዋናው ማለት ነው። ያው ፓወርፖይንት ስለሆነ የተቀመጣጠመ ነው። ያው እንደምታዩት እንግዲህ ሰከንድ ይር ፈርስት ሴሚስተር ማለት ነው። እሺ አውትላይኑ ጄነራል ባክግራውንድ ሄልዝ ኬር ሲስተም ኢትዮጵያ እናያለን። ምን ይመስላል በኢትዮጵያ ሄልዝ ኬር ሲስተም፣ የትኛው ሌቭል ላይ ነው? ስኮፕ ኦፍ ፋርማሲ ኤዱኬሽን ውስጥ እና ኬሪየር ውስጥ ምንድነው ስኮፑ? የፋርማሲ ኢቫሉዌሽን ኦፍ ፋርማሲ፣ ፋርማሲ ኢቫሉዌት እናደርጋለን ከተለያየ አንፃር። ፋርማሲ ኢትዮጵያ ውስጥ ምን ይመስላል? ሂስትሪ ኦፍ ድራግ ኤንድ ዶዚንግ ፎርም፣ ሂስትሪ ኦፍ ድራግ እናያለን። ዶዚንግ ፎርም፣ ዶዝ ማለት ያው በምን ያህል ዶዝ፣ በዚህ ታህል ሚሊ ሊትር፣ በዚህ ታህል ሚሊ ሊትር እያለን እንግዲህ ያው ዶዝ እናያለን። ኮመን ዩዝድ ሜዲካል ተርሚኖሎጂ፣ ላቲን ተርም እና አብሪቪዬሽን ግዴታ መያዝ ያለብን። ይህንን አብሪቪዬሽኖቹን ካላወቅን የተለያየ ፕሪስክሪፕሽን ምናምን ከሆስፒታል ሲጻፍልን ማንበብ አንችልም ማለት ነው እንጂ ሙሉ አሁን የሆነ ለምሳሌ በቀን 2 ምናምን ተብሎ በቀን 2 ይውሰድ ምናምን ብሎ ፕሪስክሪፕሽኑ ላይ አይጻፍም። በአብሪቪዬሽን ነው የሚጻፈው ማለት ነው። እነሱን አብሪቪዬሽን ግዴታ መለመድ ያለባችሁ ነው። ያው አስብራችሁ ተሸመድዱታላችሁ። ወደፊትም ፋርማኮሎጂ ላይም የተለያዩ ብዙ ውስጥ ስለምቆዩ ያው እዚህ ጋር ለማስታወስ ነው። ታይፕ ኦፍ ዲስፔንሲንግ ፋርማሲውቲካል ፕሪፓሬሽን፣ ያው ታይፕ ኦፍ ዲስፔንሲንግ በምን አይነት ነው ዲስፔንስ የሚደረገው? በካፕሱል ነው? በሶሊዩድ ነው? በየትኛው ነው የሚለውን እናያለን። እሺ ኢንትሮዳክሽን ቱ ፋርማሲካል ፕራክቲስ፣ ፋርማሲ ከተመረቃችሁ በኋላ እንግዲህ በየትኛው ፋርማሲ ላይ ነው የምትሰሩት? ፋርማሲ ኮሚኒቲ ፋርማሲ አለ፣ ሆስፒታል ፋርማሲ አለ፣ ፋርማሲስት ኢንዱስትሪ ውስጥ የተለያየ እንግዲህ የተለያየ ሎሽን ፋብሪካ ውስጥ ሊሆን ይችላል ተቀጥራችሁ የምትሰሩት። የተለያየ እንግዲህ የሳሙና ፋብሪካ ውስጥ ሊሆን ይችላል። የተለያየ ትማሩታላችሁ። ያው አሁን ለምሳሌ ፋርማሲ ሲባል ስለ ድራግ ብቻ ይመስላችኋል፣ ግን አሁን ለምሳሌ የሆነ ሳሙና ከተመረተ በኋላ እንዴት ነው የሚታሸገው? ያም የሚታሸግበትን እንኳን ሳይቀር ነው እዚህ ፋርማሲ ውስጥ የምትማሩት። እንግዲህ አብረን እናየዋለን። ፋርማሲ ገቨርንመንት ሬጉላቶሪ ቦዲ ያለ፣ አካዳሚክ ኤሪያ ላይ፣ ሪሰርች ኤሪያ ላይ የተለያየ እንግዲህ ፋርማሲ ሮል ኢን ሄልዝ ኬር ዴሊቨሪ አራተኛ ላይ ሮሉን እናያለን። እሺ ዲፊኒሽን ኦፍ ፋርማሲ እንግዲህ ስናይ ፋርማሲ ኢዝ ድራይቭድ ፍሮም ግሪክ ወርድ። እንደምታውቁት አብዛኛው ወርዶች ከግሪክ ነው የመጡት። እሱ ፋርማኮን ይባላል which means drug or medicine፣ ድራግ ወይም ሜዲሲን ማለት ነው። እንግዲህ ሜዲሲን ሲባል ሜዲሲን የዲፓርትመንቱ ሜዲሲን ተብሎ የሚማረው እሱን ብቻ እንዳታዩ። ሜዲሲን ማለት ድራግ ማለት ነው። ድራግ እና ሜዲሲን ማለት አንድ ነው። ያው ሜዲሲን ሁሉም ድራጎች ሜዲሲን መሆን አይችሉም፣ ግን ሁሉም ሜዲሲኖች ድራግ መሆን ይችላሉ። ለምሳሌ ድራግ አደንዛዥ ዕፅም ስላለ ይሄ ሜዲሲን ግን የድራግ አይነት ሆኖ አደንዛዥ ዕፅ ምናምን ሳይሆን እነዚህ ከፋርማሲ ምናምን የምንገዛቸው ድራጎች ብቻ ማለት ነው፣ ለትሪትመንት የሚውሉ ማለት ነው። ይሄኛው ድራግ ግን ሁሉንም ድራግ ያጠቃልላል።
ያው ለምሳሌ ድራግ የተለያየ አሁን አዲክቲቭ ድራግ አሉ እነሱ ማለት ነው። እሺ ኢትስ አርት ነው እንግዲህ ያው ፋርማሲ እንደምታውቁት አርት ነው፣ ሳይንስ ነው። ኦፍ ፕሪፔሪንግ እንዴት ፕሪፔር እናደርጋለን መድኃኒቱን፣ ዲስፔንሲንግ እንዴት ዲስፔንስ ወደ ኮሚኒቲው እንዴት ዲስፔንስ እናደርጋለን፣ በምን አይነት መልኩ ነው ሜዲኬሽኑ ማለት ነው። ኤንድ ፕሮቪዥን ኦፍ ድራግ ሪሌትድ ኢንፎርሜሽን ያን የድራጉን ኢንፎርሜሽን ለፔሸንቶች እንነግራለን፣ ለፐብሊክ እና ለአዘር ሄልዝ ፕሮፌሽናል ለዶክተሮች ሳይቀር ማለት ነው። እንደዚህ በዚህ ታክል ዶዝ ነው ምናምን ሲል ዶክተሩ የጻፈለት ፕሪስክሪፕሽኑ ላይ አይ ይሄ ታማሚ ይሄን ታል ዶዝ ከሆነ ችግር ያመጣበታል ምናምን ብለን እኛ ነው እንግዲህ የምናማክራቸው ፔሸንቶቹንም ኢንፎርሜሽን የምንሰጣቸው እስከ ማማከር ድረስ ማለት ነው። ያው እኛ ጋር አልተለመደም እንጂ ክሊኒካል ፋርማሲ አሁን ሆስፒታል ውስጥ ሆኖ ማማከር ነው። አሁን ፔሸንቶቹን ደግሞ እንደዚህ መውሰድ አለባችሁ፣ እንደዚህ ከምግብ በኋላ እንደዚህ ካደረጋችሁ ሊጎዳችሁ ይችላል ምናምን እያለ የተለያየ ኢንፎርሜሽን እንሰጣለን ማለት ነው። ፋርማሲ አርት ነው፣ ሳይንስ ነው። እዚህ ጋር የተናገረው ኢትስ ስተዲ ኦፍ ሳይንስ ኦፍ ድራግ ስለ ድራግ የሚያጠና ሳይንስ ነው። ይሄት ዌር ዜይ ከም ፍሮም ከየት የመጣው how they act on the body ፋርማኮዳይናሚክ ይሉታል። how they act on the body ድራጉ ማለት ነው። እንዴት ነው ሰውነታችን ላይ አክት የሚያደርገው፣ በምን አይነት መልኩ ነው፣ ኢንሂቢት ነው ኢንሃንስ ነው ይላል። how to turn drug into medicine እንዴት ድራግን ወደ ሜዲሲን እንቀይራለን፣ ምን አይነት ሰብስታንስ ጨምረንበት። እሺ ፋርማሲ ሄልዝ ፕሮፌሽናል ያው እንግዲህ ፋርማሲ ሄልዝ ፕሮፌሽናል ነው። ያው ፕሮፌሽናል አድርገን በዲግሪም ሆነ በማስተርስም ደረጃ ለዛ ነው ያው which is concerned with design of medicine it is evaluate እናደርጋለን production use the link health science person who practice pharmacy is called pharmacist። ያው እንግዲህ ፐርሰኑ ፋርማሲ የሆነው ፐርሰን ፋርማሲ ውስጥ የሚሰራ ሰው የሆነ ሰው ፋርማሲስት ነው የሚባለው እንጂ ፋርማሲ ዲፓርትመንቱ ነው። ሰው ሲሆን እንግዲህ ፋርማሲስት ይባላል። ፋርማሲስት ማለት እንግዲህ ያው ኤዱኬት የተማረና ላይሰንስ የተሰጠው ፍቃድ የተሰጠው ምን እንዲያደርግበት ምን አይነት ላይሰንስ ፕሪፔር ማድረግ ይችላል፣ ዲስፔንስ ድራግ ማድረግ ይችላል፣ ከውጭ ሀገር ማስመጣት ይችላል፣ ፕሮቫይድ ድራግ ኢንፎርሜሽን ለሄልት ለተለያየ አሁን በፋርማሲ ስትመረቁ ከተለያየ ከውጭ ድራግ ማምጣት ትችላላችሁ። ላይሰንስ እስካላችሁ ድረስ ከውጭ ድራጎችን ማስመጣት መላክ ምን እንግዲህ ያው ላይሰንስ ከሌላችሁ ነው እንጂ እንግዲህ ላይሰንስ እና በዲግሪ ከተመረቃችሁ በኋላ ፋርማሲስት ትባላላችሁ ማለት ነው። እሺ WHO እንግዲህ ዲፋይን እንዴት ያደርጋል? ስቴት ኦፍ ሄልዝን WHO ምን ይላል? የሆነ ሰው ሄልዝ ነው ማለት የምንችለው ስቴት ኦፍ ኮምፕሊት ፊዚካልም ሜንታልም ሶሻል ዌልቢንግ ኖት ሜርሊ አብሰንስ ኦፍ ዲዚዝ በሽታ ብቻ የሆነ ሰው ስለሌለበት ጤነኛ ነው ማለት አንችልም። ፊዚካልም በሜንታልም ባስተሳሰቡ ሶሻል ውስጥም የሆነ ሰው ሶሻሊ ብቻውን የሚሆን ከሆነ ግንኙነት ከሰው ጋር የማይኖረው ከሆነ ይሄ ሰው ጤነኛ ልንለው አንችልም ይላል። እንግዲህ እኔ አላልኩም WHO ነው ያለው። ሰም ፕሮፌሽን ኦልሶ አንዳንድ ፕሮፌሽናል ደግሞ ኢሞሽናል እና ስፒሪቹዋል በዛም የሆነ ሰው ኢሞሽናል እና ስፒሪቹዋልም ጤነኛ ካልሆነ ይሄ ሰው ጤነኛ ነው ማለት አንችልም ይላል። እንግዲህ ሄልዝ ዳይሜንሽን ቱ WHO ዲፊኒሽን ማለት ነው። ፊዚካል ዌልቢንግ ማለት ምን ማለት ነው? ኢዝ ኮንሰርንድ ዊዝ አናቶሚካል ኢንቴግሪቲ ማለት የሆነ ሰው እጁ ወይም እግሩ ሊሆን ይችላል፣ የተለያየ አይኑ ምኑ ማለት ነው። እንግዲህ አናቶሚ ታውቃላችሁ። ፊዚዮሎጂካል ፈንክሽን ኦፍ ዘ ቦዲ ማለት ደግሞ እጅ ኖሮትስ እጁ ይንቀሳቀሳል ወይ፣ ይሄ ሰው ሽባ ነው ወይ እንደዛ። ያው ሽባ ማለት እንግዲህ የለብኝም ይቅርታ፣
ይህ ሰው ሽባ ነው ወይስ እንዴት ነው? እግሩ ይንቀሳቀሳል? ይሄን ሁሉ አይተን ነው እንግዲህ የሆነ ሰው ጤነኛ ነው ለማለት የምንችለው ማለት ነው። እሺ እንደቀጠለ ነው። it is mean ability to perform route task without any physical restriction። ፊዚካላችን ሪስትሪክት ማድረግ የለበትም። እኛ ልንሰራ የፈለግነውን ነገር የሆነ ድንጋይ ለማንሳት ብለን ያን ድንጋይ ማንሳት ካልቻለን እኛ ጤነኛ አይደለንም ማለት ነው እንደ WHO ዲፊኒሽን። ለምሳሌ ኤግዛምፕል ይላል ፊዚካል ፊትነስ ኢዝ ለምሳሌ ምን ይፈልጋል ይላል ከአንድ ቦታ ወደ አንድ ቦታ መንቀሳቀስ መቻል አለብን። እሺ ሜንታል ዌልቢንግስ ማለቱ ምን ማለቱ ነው ይላል ዲስአቢሊቲ ቱ ለርን ሜንታሊ ማለት ነው መማር፣ ማሰብ፣ በትክክለኛው ማሰብ እና ማሰላሰል ኮርሰር ማድረግ መቻል አለበት ይላል። ለምሳሌ የሆነ ፐርሰን ኖት ሜንታሊ ፊት ካልሆነለት ሪታርድድ የሆነ ዝግመተኛ ሰው ከሆነ በጣም መማር አይችልም አዲስ ነገር ማለት ነው። በሰላም ኦርዲናሪ ኖርማል ፐርሰን መማር የሚችለውን መማር አይችልም ማለት ነው። የሆነ ሰው አሁን የአካል ዘገምተኛ የምንላቸው ሰዎች። ሶሻል ዌልቢንግ ማለት ይሄ ሰው አቢሊቲ ቱ ሜክ ሜንቴን አክሴፕቴብል ኢንተራክሽን ዊዝ አዘር ፒፕል ይሄ ሰው ከሌሎች ጋር ያለውን ግንኙነት ከሌሎች ጋር ኢንተራክሽን ማድረግ ማለት ነው። መግባባት ምን ማለት መሳቅ መጫወት አለበት ማለት ነው። ገለልተኛ የሚባሉ ሰዎች አሉ። አሁን አንድ ግቢ ውስጥ ተከራይታችሁ እየኖራችሁ ከሰው ጋር ይነጋገሩ፣ ቡና አይጠራሩ። እንደዚህ አይነት ሰዎች እንግዲህ ጤነኛ አይደሉም ነው የሚለው እንደ ሄልዝ WHO። እሺ ኤግዛምፕል ዱሪንግ ሴሌብሬት የሆነ ፌስቲቫል ማለት ነው። እሺ ነው ፋሚሊ ሜምበር ዳይ የተለያየ ነገር ቤተሰብ ሲሞት ፍሬንድሺፕ እንዲ። እሺ ኢሞሽናል ዌልቢንግ ማለት ደግሞ ኢሞሽናል ማለት አቢሊቲ ቱ ያው እንግዲህ ኢሞሽን ምናምን ሳይኮሎጂ ላይ ተምራችሁታል ፍሬሽማን ላይ ብዬ አስባለሁ። the ability to express emotion in the appropriate way for example to fear to be happy to be angry የሆነ ሰው ካልተቆጣ፣ ካልተደሰተ፣ ካልተናደደ ይሄን ሁላ ስሜት የማያሳይ ከሆነ ያው የሚያስደነግጥ ነገርም ሲመጣ ዝም ብሎ እንደ ኖርማል ከሆነ የሚያስደስትም ሲመጣ ኖርማል ከሆነ ይሄ ሰው የሆነ ችግር አለበት ማለት ነው። ኢሞሽናሊ ዌልቢንግ አይደለም ማለት ነው እንግዲህ እንደሚለው WHO ከሆነ። እሺ the response of the body should be congruent with that of stimuli። እሺ emotional health is related to mental health and include feeling። ኢሞሽናል እንግዲህ ሜንታሊ ያጠቃልላል። ሜንታሊን እና ፊሊንግ የሆነ ሰው የሚሰማው ስሜት አለ አይደል? ከዛ ጋር የተያያዘ ነው ኢሞሽናል። እንግዲህ ያው ይሄን ብዙ ማብራራት አይጠበቅብኝም። it means እሺ ስፒሪቹዋል ዌልቢንግ ማለት እንግዲህ የሆነ ሰው ሄልዝ ዊዝ ሪሊጅን የሆነ ሰው እምነት መኖር አለበት ይላል። እንግዲህ ፎር አዘር ኢት ሃዝ ቱ ፕሮፌሽናል ቫሊዩ ቢሊቭ ማመን የተለያየ ውጤት ያው እንግዲህ የሌላውን እምነት የሚያከብር እና ያው እምነት የማይንቅ ሰው መሆን አለበት ግዴታ። እምነት ለራሱ ባይኖረው እንኳን የሌላ እምነት እንዳለ የሌላ እምነት ሲነገረው ያ እምነት እንዳለ አምኖ እንደሌላ አምኖ መናቅ የለበትም ምናምን ነው የሚለው። ይሄን ከሆነ ደግሞ ያ ሰው ጤነኛ አይደለም ማለት ነው። እሺ አሁን እንግዲህ ወደ ዋናው ጉዳያችን ልንገባ ነው። መጀመሪያ ወደ ስለ ፋርማሲ ሳልገባ ሄልዝ ኬር ሲስተምን እኔ ኢትዮጵያ ሄልዝ ኬር ሲስተም እንግዲህ ፌዴራሊ ዲሴንትራላይዝድ ወደ 9ኙም ሪጅኖች ዲሴንትራላይዝድ እንግዲህ በፌዴራል ነው የሚሆኑት። ቱ ሲቲ አድሚኒስትሬሽን ያው ድሬዳዋና አዲስ አበባ ማለት ነው። ካረንት ሄልዝ ኬር ሲስተም ኦፍ ዘ ካውንትሪ ኢዝ ኢን 3 ትሪያል። ይሄን በፍጹም እንዳረሱ 3 ትሪያል ራንክ ሲስተም ላይ ነው ማለት ነው። ፕራይመሪ ሄልዝ ኬር የሚይዘው ሄልዝ ፖስት
ሄልዝ ሴንተር እንደ ፕራይመሪ ሆስፒታል የሚሉት ይይዛል ማለት ነው። እሺ እንግዲህ ሰከንደሪ ሌቭል ሄልዝ ኬር ጄኔራል ሆስፒታል አሁን ለምሳሌ ፕራይመሪ ሆስፒታል ላይ ሄደን ሄልዝ ኬር ሲስተም ማለት እሺ ፕራይመሪ ሆስፒታል ላይ ሄደን ከዛ ወደ ጄኔራል ሆስፒታል አሁን ለምሳሌ ወደ ጥቁር አንበሳ ምናምን እነዚህ አሁን ጄኔራል ሆስፒታል ናቸው ማለት ነው። እንግዲህ እነዚህ አሁን ጥቁር አንበሳ እንግዲህ እንደ ኤግዛምፕል ነው የሰጧችሁ እንጂ ስፔሻላይዝድ ሆስፒታልም ውስጥ ይይዛል። ተርሸሪ ሌቭል ሄልዝ ኬር ደግሞ ስፔሻላይዝድ ሆስፒታል ለምሳሌ አሁን የቆዳ ስፔሻሊስት የተለያዩ አሁን ብቻ እናያለን በቁጥር ደረጃ መዝጋ ኢትዮጵያ ሄልዝ ኬር ሲስተም ተርሸሪ ሌቭል እሺ ከስር ነው ፕራይመሪ ሌቭል ከዛ ፕራይመሪ ሌቭል ምን ይይዛል ፕራይመሪ ሆስፒታል እነዚህ ያው እንግዲህ እዚህ ጋር የምታዩት ከ60,000 እስከ 100,000 ሰዎችን እሺ ሄልዝ ሴንተር ያው በገጠራማ አካባቢ ምናምን የሚገኙ እነዚህ አነስተኛ ኦፊሶች ያው ሄልዝ ኬር ሄልዝ ሴንተር የሚባሉ ሄልዝ ፖስት ደግሞ ከዛ ከገጠሩ ገጠር ውስጥ ሆኖ በብዛት በጣም እንዲህ በቃ ቴክኖሎጂ እንትን ያላሉ ቦታ በጣም እዛ ምናምን አነስተኛ ማለት ነው። እንደዛው እያደገ ይላል ሄልዝ ሴንተር ያው በከተማ ላይም አለ አነስተኛ ትንሽ ሆስፒታሎች ማለት ነው። ጄኔራል ሆስፒታል ስንል ከፕራይመሪ ሆስፒታል ሰፋ ይላል ሰከንደሪ ሌቭል ላይ ነው የሚካተተው። ተርሸሪ ሌቭል ላይ ደግሞ ወደው እንዳልኳቸው ያው እንደ ጥቁር አንበሳ ምናምን እነዚህ በጣም ትልቅ የሆኑ ስፔሻሊስት ሆስፒታል በነገራችን ላይ ስፔሻሊስት ስንል የታችኞቹንም ያካትታል። የታችኞቹም የሚሰጡትን ጥቅምም ይሄ የታችኞቹ ጄኔራል ፕራይመሪ ሆስፒታል ሄልዝ ኬር ምናምን ያሉት ሁሉን ያጠቃልላል። ስፔሻላይዝድ ጄኔራል ሆስፒታል ደግሞ ከበታዩ ያሉትን ፕራይመሪ ሄልዝ ሴንተር እነዚህን ያጠቃልላል። ግን ጄኔራል ሆስፒታል ውስጥ ያለ ሁሉ ነገር ፕራይመሪ ሆስፒታል ውስጥ የለም ማለት ነው። እሺ ያው ቪዲዮም እንዳይረዝምብን የተለያየ ተርሚኖሎጂ ስለ ፕሪስክሪፕሽን ምናምን በቀጣይ ስለምናይ ያው እቺን ለዛሬ ይበቃናል። ያው እስቲ እንግዲህ ያው አብዛኛው ሰው እንግዲህ ኢንትሮዳክሽን ቱ ፋርማሲ ምናምን ስለሚል ነው የሰራሁት። ያው ከተመቻችሁ ቀጣይ ፓርት ይሰራልን ካላችሁ እንትን በሉት። ስለ ፕሪስክሪፕሽን ስለታየ ተርሚኖሎጂዎች በጣም ሰራላችሁ። ይሄ መግቢያ ኢንትሮዳክሽን ታል ነው እንጂ ብዙም እንደዛ አይደለም። ያው ለእናንተ አስፈላጊ የተለያየ ቅድም እንዳልኳችሁ አብሪቪዬሽኖች ምናምን ያሉ እና ያው ፕሪስክሪፕሽን ደግሞ ትንሽ ከበድ ስለሚል ያው ከበድ ማለት ትንሽ ማየት ስለሚፈልግ እሱን አጻጻፉን የተለያየ አርኤክስ ምናምን የተለያየ ነገር አብረን እናያለን ማለት ነው። ይመቻችሁ።